1990 ዓመተ ምህረት ነው ሰኔ 27 ብር ሸለቆ ገባን። ድሽቃ ተኳሽ ነው የነበርኩት። በቃ ጥሩ የሚባል አይነት ተዋጊም አይነት ነበርኩ። እኛ እንግዲህ መጨረሻውን የ92ን ውጊያ ስንዋጋ ውጊያው ግንቦት 4 አይ ቲንክ የተጀመረው በመረብ በኩል ነው የገባ ነው። ባሬንቱ ድረስ የተዋጋ ነው። በጣም ሰፊ የውጊያ ኤሪያ ነው። ሻዕቢያት መግለጫ ነገር አወጣ። መግለጫው ምንድነው? ኢትዮጵያን ሰራዊት ከተሰኒ ደብዳቤ አስወጥቼዋለሁ ምናምን ብሎ ተናገረ። ሲናገር ጠቅላይ ሚኒስትር መለስ ደግሞ የዛ ጊዜ መግለጫ መልሰው አወጡ። እኛ ፈቅደን የወጣ ነው፣ ነገር ግን አሁን ምላሳቸውን እንቀለብሳለን ብሎ እሳቸው መግለጫ ባወጡ ምሽት ላይ እኛ ሌሊት ኃይለ መራር አለ የኔ ውጣና እዛ ተራራ ላይ መሳሪያ ተከላላይ ማለት ድሽቃው ለታክል ሶታ እዛ ቦታ ላይ ውጊያ 15 ክፍለ ጦር እዛ ገብታ ተመታ ስለነበር ብዙ ሰው በቃ የቆሰለ የወደቀ የሞተ ምናምን እዛ አለና ወልቼ መሳሪያውን አቆምኩት። እንደዚህ አይነት እግር አለው ወሳግር ይባላል። እሱን አቆሜ መሳሪያውን እንደጠመድኩኝ ድምጽ መጣ። መሳሪያውን ለመፍታት የሚፈታ ነው። ከላይ ያለውን ትፈታውና ልክ እንደዚህ እንደ ካሜራው መቆሚያ ያለውና ትፈታውና መትረየሱን ከላዩ ላይ ታወርዳለ፣ እግሩን ተሰበስባለ እና እንዲህ አይነት ነገሮች አሉትና ያን ለማድረግ ግን ጊዜ አልሰጠኝም ድምጽ። ከዛ 3 እግር ነው ያለው። 3 እግር ውስጥ እንደዚህ ገባውና መሳሪያውን አንስቼው መውረድ ጀመርኩ ማለት ነው። ልክ ከተራራው ስወርድ የተራራው ግማሽ ጋር ሲደርስ እኔ የጠመድኩበት ቦታ በከባድ መሳሪያ ተመታ ማለት ነው። ፋይናሊ የመጨረሻው ውጊያ ላይ ግን ጌታ ራሱ መምጣት ጀመረ። የኛ ባች የሆኑ በ90 የዘመቱ ልጆች ምናልባት ከ10 2 ሰው አካባቢ በጦርነቱ ውስጥ ከወጣ በጣም ጥሩ ወጥቷል። ስሜ ሐዋርያ ሙሴ ሙልጌታ ይባላል። ባለቤቴ ነብይት ኬብሮን ትባላለች። 4 ልጆች አሉኝ። የእግዚአብሔር ከዋክብት ቤተክርስቲያን ዋና መጋቢ ነኝ። የእግዚአብሔር ከዋክብት ቤተክርስቲያን የካባዶ አካባቢ ገደራ አካባቢ ትገኛለች። የካባዶ ነው ያለነው። በዛ ደግሞ የእግዚአብሔርን መንግስት ስራ እየሰራን እንገኛለን። እኔ ሙሴ የሚለውን ስም እኔ ለራሴ ነኝ ያወጣሁት። እኔ ስሜ እናቴና አባቴ ያወጡልኝ ዋሲሁን የሚል ነው። እናቴ ስፔሻሊ ዋሲሁን ብላ ነው የምትጠራኝ። አባቴ ተመስገን ያለኝ ግን በዋሲሁን ነው የምትጠራ የነበረው ብዙ አመት ማለት ነው። እና ግን ይሄ ዋሲሁን የሚባል ስም በጣም ብዙ ነገር ስለተሸከመ ብዙ ነገር ስላሳለፍኩኝ ዋሲሁን በሚለው ስም ከዛ በ2007 ዓመተ ምህረት አሁን በቅርብ ጊዜ ማለት ነው 2007 ዓመተ ምህረት በቃ ጸለይኩኝና የስም መቀየር አለበት ብዙ ታሪክ ስላለው አሁን ደግሞ ሌላ ታሪክ ውስጥ ስለገባው ይሄን ስም መቀየር አለብኝ ብዬ ተነሳሁኝ። እግዚአብሔር ሙሴ የሚለውን ስም ሰጠኝ። ከዛ ሙሴ አልኩት ማለት ነው በህግ ደረጃ ማለት ነው። ዋሲሁን የሚለው ግን ስም እናቴ ከኔ በፊት ሴት ልጆች ነው የወለደችው። 3 ሴት ልጆች ተወልደዋል። ከዛ እኔ ተወለድኩኝ። ስወለድ ያው ለሴቶቹ ደግሞ ዋሲሁን ናቸዋለሁ ብላ ስላሰበች ዋሲሁን አለችኝ። ግን ለነሱ ዋስ መሆን አልቻልኩምና እንደውም እነሱ ለኔ በጣም ብዙ ጊዜ ዋስ ሲሆኑ ኖረዋል። ከዛ በጣም ብዙ ነገር የተሸከመ ስም ስለሆነ በጣም ብዙ የመከራ መንገዶችን ያሳለፍኩበት ስም ስለሆነ ስሙን እንዲሁ ወደዋለሁ፣ ግን ታሪኩን ብዙም ስለማይመቸኝ ነው የቀየርኩት። እንግዲህ እንዳልኩ እህቶቼ ናቸው ያሉት ታላቆቼ። ከዛ እነሱ 85 ዓመተ ምህረት ላይ የመጀመሪያ እህታችን ትልቋ በጣም ከኔ ጋር አታችመንት የነበራት ነበረችኝ፣ ፀሐይ ትባላለች። እሷ ያው አረፈች። በዛ ጊዜ በእነሱ ጊዜ እንግዲህ ድሬዳዋ ምናምን እንደዚህ ይጠፋ ነበረ። በዛ ድሬዳዋ ተደርጎ ምናምን የሆነ ይኬድ ነበርና ሐረር ሄዳ እዛ ደግሞ በቃ ልጅ ለመውለድ ሆስፒታል ውስጥ ገብታ ኦፕሬሽን ተደርጋ በዛ ማብራት ጠፋ። በዛ ምክንያት ሞተች እና በቃ በዛ በጣም ሀዘን ውስጥ ነው የነበርኩት 85 ዓመተ ምህረት። ከዛ እሱ ሀዘን ሳያበቃ እንግዲህ ልጅ ነው ብዙ ጊዜ እንግዲህ በፋሚሊ ውስጥ አንዱ ችግር ምንድነው ልጆች ዲፕ የሚያዝኑ አይመስለንም ቤተሰብ ውስጥ ማለት ነውና ትልልቁ ሰው ነው በዛም ትሪት የሚደረገው። ግን እኔ በጣም አዝኛለሁ በዛ ጊዜ ውስጥ በጣም ግንኙነታችን ከባድ ስለነበረ ዝም ብዬ ሜዳ ሄጄ ጫካ ሄጄ ብራም ሁሉ አለቅሳለሁ
በቃ የእሷ እንትና እሷ 85 ሞታ 86 ደግሞ ፋዘር ሞተ ማለት ነው። ፋዘር ሲሞት እኛ ሁላችን ያው ፋዘር እንግዲህ አንዳንድ ቤተሰብ አባት ላይ ብቻ ነው የሚደገፈው። እናታችን ስራ አሰራም እኛም በጣም ልጆች ነን እና አባታችን ሲሞት ቤቱ ተበተነ እንደማለት ነው። በቃ በጣም ተጎዳ። ምክንያቱም እሱ ህንፃ ኮንስትራክሽን ነበር የሚሰራው። ኢህአዴግ ገና እንደገባ ያው ካስታወሳችሁት ያፈረሰው ህንፃ ኮንስትራክሽን ነው። ሲበተን 83 ኢህአዴግ ገብቶ 86 ነው የሞተው። መቆየት አልቻለም። በቃ መቋቋም አልቻለም፣ ሞተ እሱ ሲሞት እኛ ወደ ውጭ ወጣን ማለት ነው። ምንም አናውቅም። ቤት ውስጥ ነው የኖርነው። አስፋልት ምናምን አናውቅ ሰዎች ነን፣ ግን ወጣን ወደ ውጭ በቃ ለተለያየ ነገር። ስትወጣ ደግሞ አባት ከሌለህ የሚመራክ ሰው ከሌለ ሁሉም ሰው እንደፈለገ የፈለገውን ሀሳብ የሚጭንብህ አይነት ሰው ትሆናለህ ማለት ነው። እንደዛ አይነት ሆነን 85 ቴሞቴ 86 አባቴ ሞተ፣ 87 ጌታን አገኘሁት። ተከታታይ ነው። ጌታን በዛ ጊዜ ባላገኘው ልሆን የምችለውን ነገር አላውቀውም በራሴ ማለት ነው። እና ይህን ያህል ሃይማኖት ሰዎች አሉ ፋሚሊዎች። እናቴም ያው ኦርቶዶክስ ናቸው፣ ግን ደግሞ ኢቨን ቤተክርስቲያን የመሄድ ልማድ የለም። እንዲህ አይነት ነገሮች የሉም እኛ ቤት ውስጥ እና ግን ስላሴ ቤተክርስቲያን ፊት ለፊታችን ያለው እኛ ያው ጾም ሲባል እንጾማለን። የተለያየ ነገር ሲደረግ ያው እዛ እንሄዳለን። በጣም ማስታወሰው በኦርቶዶክስ ቤተክርስቲያን ውስጥ እያለን እንግዲህ አባ አረንጓዴ የሚባሉ አንድ አባት ነበሩ። እሳቸው ወሎ ውስጥ የሚሰራ ቤተክርስቲያን ያሰሩ ነበረ እና ለዛ እየወጣን እንለምን ነበረ። እኛ እንደ ቲም ነገር አድርገውን የሰፈር ልጆች ነን። ያው ቤተክርስቲያኑም እኛው ሰፈር ላይ ያለች ቤተክርስቲያን ነች። እየሄድን ለጊዮርጊስ ቤተክርስቲያን ለምን ነበረ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ቤተሰቦች እጃችሁን እየዘረጋችሁ ከበረከቱ ተሳትፉ እያልን ለምነን እናሰራ ነበረ። በዛ መሀል ነው እንግዲህ ጌታ ኢየሱስ እኔን ያገኘኝ ማለት ነው። ዋናው ነገር ግን እሱ ሳይሆን እኔን ጌታ ኢየሱስ አገኘኝ ብዬ ማስበው በዛ ሰዓት ላይ እንደነገርኩ ከባድ ሀዘን ውስጥ ነው የነበርኩት በቴም በአባቴም ምክንያት እና በጣም በቃ ብቸኝነት ይሰማኝ ነበረ። በቃ ሜዳ ሄጄ አንዳንዴ ዘፍናለሁ ስለሷ ማለት ስለእህቴ ዘፍናለሁ። ድሬዳዋ ስለነበረች በቃ ማነው ሀረር ስለነበረ ሄዳ እንትን ያለችው በቃ ይሄ የሆነ ዘፈን አለ ያዥልኝ ቀጠሮ የሚል ዘፈን ታውቀዋለህ? ቦታ ምረጭና ወይ ሀረር ወይ ሸገር ምናምን የሚል ዘፈን አለ እና እሱን እየዘፈንኩኝ ቀን ሙሉ ላለቅስ እችላለሁ እዛ ማንም ሰው ሳያየኝ ማለት ነው። በዛ አይነት ሁኔታ ውስጥ ስለሆነ ኢየሱስ ያገኘኝ በአንድ ጊዜ ነው ይህንን ነገር ያስረሳኝ ማለት በጣም ከባድ ሀዘን ውስጥ ስለነበርኩኝ ማለት ነው። እና ሳገኘው ያገኘውበት አገኛኘት ያው እዚህ 6 ኪሎ ህብረት አምባ ውስጥ ነው። ምናልባት አሁን ሳስበው አላዛር ይባቤ ይመስለኛል የዛኔ ሰብክ የነበረው እና ከኋላ ነው የተቀመጥኩት። ከዛ እሱ ይሰብካል፣ በጣም ነው የሚያምረው ምናምን በቃ የሚናገረው ቃል የተለየ ነው። እንደዛ አይነት ነገሮች ሰምቼ አላውቅም። እና ስጠጋ ፊት ደርሻለሁ። ከዛ ምትወጡ ሲባል ወጣሁ፣ ጌታን ተቀበልኩኝ። እና የዛ ጊዜ ሙሉ ወንጌል ቤተክርስቲያን እኛ አካባቢ ላይ የለችም፣ ግን ሴሎች ህብረቶች አሉ ሰፈር ውስጥ ማለት ነው። እና እዛ ልጆች አገኙኝ፣ እነሱ ጋር ወሰዱኝ ማለት ነው ሙሉ ወንጌል። ከዛ በቃ አንድ አስራደ የሚባል ምናልባት ታውቁት ይሆናል። በጣም በቃ በህይወቴ ላይ ስቲል ነው ተጽዕኖ ፈጥሯል ብዬ የማስበው አይነት ሰው ነው። እሱ ነው ደህንነት እኔን ያስተማረኝ። ምናልባት ይህንን ሚዲያም እንኳን የሚሰሙት ሰዎች ካሉ በጣም ሊያስታውሱት የሚችል በኢትዮጵያ ሙሉ ወንጌል ታሪክ ውስጥ በጣም ትልቅ ሰው ነው እና አስተማሪ ነው የነበረው። በጣም የሚጾም በጣም የሚጸልይ በጣም በቃ ብዙ ሰዎችን ትልልቅ አሁን ላይ ያሉ በጣም ትልልቅ የሚባሉ ሰዎችን ወደ ጌታ ያመጣ ሰው ነው። እሱ ነው ብቻዬን ቁጭ አድርጎ ደህንነት ያስተማረኝ። እሱን ለመከተል በጣም ብዙ ነገር አድርጌያለሁ ማለት ሰውዬው በጣም ስለሚጾም ስለሚጸልይ በእድሜው ትልቅ ነው፣ ግን እንዲህ ጎበጥ ብሎ ነው የሚሄደው እና እኔ እሱን ለመምሰል በቃ ጎበጥ ብዬ ሁሉ ለመሄድ እሞክር ነበረ እና በዛ መንገድ ነው ጌታ ኢየሱስን ያገኘሁት። በዛ ጊዜ ወደፊት ኖሬ ይህንን አደርጋለሁ ይሄን አለው ምናምን የሚል ነገር ብዙ አናስብም። በሞት ፍርሃት ውስጥ ነው የነበረው አጠቃላይ እኔ ብቻም ሳልሆን ቤተሰቡ በሙሉ በሞት ፍርሃት ውስጥ ነው የነበረው። ምክንያቱም የሆነ ጥላ የነበረ ሰው የለም። ከዛ በኋላ ደግሞ መሞት ተጀምሯል። ስለዚህ ሁላችንም የምናስበው ስለ ሞት ነው እንጂ ስለ ወደፊት እንደዚህ ሆናለሁ እንደዛ ሆናለሁ ብለን አናስብም የነበረው።
እና ጌታ ኢየሱስን ግን ሳገኝ ነው የመኖር ትርጉም ራሱ ለኔ ግልጽ የሆነልኝ ማለት ነው እንጂ ከዛ በፊት ግን ስለመኖር በህይወት ውስጥ ስለማቀድ የሆነ ነገር ብሎ ነገር አላስብም የነበረው። ከዛ በኋላ ነው ኢየሱስን ካገኘው በኋላ ነው ስለመኖር ስለ ህይወት ትርጉም ያገኘሁት ማለት ነው። ከኛ ሰፈር ትንሽ ዝቅ ብሎ መካነ ኢየሱስ ቤተክርስቲያን አለች። አሁን ጦጦ መካነ ኢየሱስ ትታወቃለች አለች። ምን ማስታውሰው በጣም በዛ ጊዜ ስለ ኢየሱስ ክርስቶስ ሰማው ምልበት ነገር ምንድነው? የፋሲካ ዳር ጊዜያቶች ላይ ግማሹን ሌሊት ስላሴ ቤተክርስቲያን ውስጥ እናሳልፋለን። ሊነጋጋ ሲል ተነስቷል ይዘመራል መካነ ኢየሱስ ውስጥ እና ተነስቷል የሚሉት ጋር እንሂድና ደግሞ ፎቅ አለች ካስታወሳችሁ መካነ ኢየሱስ ከላይ ፎቋ ላይ እንወጣለን። ተነስቷል እስኪዘመር እንጠብቃለን እና ተነስቷል እያለን እንዘምራለን። አብዛኞቹ የመካነ ኢየሱስ ልጆች የኛ አካባቢ ልጆች አሉ። የኛ አካባቢ ሳይሆን አልፈው የኛን አካባቢ ይሄዳሉ። ወደ 23 ቀበሌ የሚባል ወደዛ ይሄዳሉ እና እየተዘመረ ይሄዳሉ ወደ ሰፈራቸውና ከነሱ ጋር አብረን እየዘመርን 23 ቀበሌ ድረስ እንሄዳለን ማለት ነው። በዛ ጊዜ ምንም እንትን መዝሙሩ በጣም ያስደስተኛል። ተነስቷል ሲባል አነሳሱን ምናምን በአይምሮ ፒክቸራይዝ ዳረጋለሁ ምናምን እንጂ የተለየ ነገር አላሰብም የነበረ። ግን የዛን ጊዜ ስብከቱ ቀን ይሄ አሁን ያልኩ ጌታ ኢየሱስን ያገኘሁበት የምለው ቀን ለኔ እስካሁን ድረስ አሁን ቅርብ ጊዜ እንደሆነ አሁን 31 ዓመት አልፎታል እንግዲህ ግን አሁን ቅርብ ጊዜ እንደሆነ ነው የሚሰማኝ። ተች የተደረኩበት ጊዜ ስለሆነ ማለት ነው። ለኔ ጌታ ኢየሱስን አግኝቼ ወደ ቤት ስመጣ ነው ነገሩ የተለወጠው ማለት ነው። እናቴ እንዳልኩ በጣም ነው የምትወደኝ። ያው ሴቶችን ወልዳ እኔን ስለወለደች በጣም በእኔ ብዙ ተስፋ ስለነበረ በጣም ትወደኛለች እና ግን ጌታ ኢየሱስን አግኝቻለሁኝ በቃ ምናምን ስል ተለወጠች። እናቴ በጣም ኃይለኛ ሰው ነች። ኃይለኛ ነች። ስትቀጣ ራሱ አሁን ሰው አባቱ ቢቀጣው እናቱ ጋር ይጠጋል አይደል? እንደዛ አይነት ሴት አይደለችም የኔ እናትና በጣም ኃይለኛ ነች። ሰፈር ላይ መጋጫ ቆመን መታ በዱላ ተማታ የምታስገባ አይነት ነገር ነች እንትኗና ጌታ ኢየሱስን ሳገኝ ቶታሊ ተለወጠች እኔ ላይ ማለት ነው። የምትወደው ምናምን ሰው ከዛ እኔም ደግሞ ምንድነው ቀጥታ እንዲሄድኩኝ በቃ እንትን ጌታ ኢየሱስ ሰው እናትና አባቱን ይተዋል ብሏልና ከዚህ በኋላ እሱ ነው እናቴ እሱ ነው አባቴ ማለት ጀመርኩኝ ማለት ነው። እና ምግብ በቃ ከለከለች። ምግብ 4 ቀን ምናምን ምግብ የለም። የዛ ጊዜ ብዙ ክርስቲያንም ስላልነበረም እንዲሄደን ምንበላበትም ቤት የለም። አንድ እህታችን አለች ወይንዬ ትባላለች። እሷ ቤት ውስጥ አንድ ክፍል ነች። እሷ ፋሚሊ ምናምን ስለሌላት ብቻዋን ነው የምትኖረው። እሷ ነች የምትሰበስበን። እዛ ነው በቃ በልሳን ስንናገር ቀን ሙሉ ውለን የምንበተነው ማለት ነው። እና እሷ ደግሞ ምግብ ማቅረብ አትችልም። እሷ የላትም ለራሷም ማለት ነው። እና ግን ያው እዛ ነው ህይወታችን የሚያደገው። እናቴ በጣም ተቃዋሚ ሆነች። ከዛ በኋላ ሌሊት ተነስቼ ለመጸለይ እንትን ስል ጨለማን ተገና አድርጋ መታ ትማታለች ምናምን ብዙ ነገር ታደርጋለች። በጣም ኃይለኛ ሆነች። እና ከምግብ ማጣት የተነሳ አንዳንድ ጊዜ አዳር ፕሮግራም 23 ቀበሌ ውስጥ እኛ 01 ነን፣ ሽሮ ሜዳ አካባቢ ነው 01 እና 23 ቀበሌ ውስጥ አቶ ደጀኔ ማሌ የሚባሉ አሉ። አዳር ፕሮግራም ያደርጋሉ በየሳምንቱ እና እኛ ምግብ ለመብላት ሻይ ቡናዋን ሌሊት አዳር ላይ የምትደረገዋን ማለት ነው እሷን ለመብላት አዳር እናድራለን። ይደነሳ አዳር አድራለሁ እበላለሁ። ከዛ መቼ እንደምበላም አላውቅም። የሆነ ማለት አሁን እኮ ብዙ ሰው ስላለ ከአንዱ ጋር ሄደ የሆነ ነገር ታደርጋለህ። የዛኔ ምንም የለም። ግን ረጅሙ ሰዓት እንድንጸልይ ያው ረድቶናል ማለት ነው። እና ቻሌንጁ ከምግብ ጀመረ ማለት ነው። ከምግብ ጀመረ። ከዛ ጓደኞቼ በጣም ችግሬን ስለሚያዩ በቃ ለምን ስራ አይሰራም ምናምን ተባለ ማለት ነው። ለምን ስራ በዛ ጊዜ እንግዲህ የ17 ዓመት ልጅ ነኝ በሰዓቱ እና ስራ ለምን አይሰራም ተባለ። ሽሮ ሜዳ መሀል ላይ ምናልባት አሁን ከመታቆት ከሆነ ቤቴል ኬክ ቤት የሚባል አለና እሱ ያኔ ሱቅ ነበረች፣ ትንሽዬ ሱቅ ነበረች እና ቤቱን ሱቋን እንደጠብቅላቸው ቀጠሩኝ። የቀጠሩኝ በ80 ብር ነው። አድራለሁ ውላለሁ። እዛው አድሬ እዛው እየሸጥኩኝም ምናምን እንደ ጥበቃም እንደ ሻጭም ነኝ እና እዛ ውስጥ ቆየው ማለት ነው። እዛ ውስጥ እንግዲህ ስቆይ ሴትዮዋ በቀን አንድ ጊዜ ምግብ ታመጣልኛለች። በጣም እንግዲህ መልካም ሰው ነች። ምግብ ታመጣለች፣ እሷን እበላለሁኝ። ትንሽ ማረፊያ ነገር አገኘው ማለት ነው። እና እዛ የተወሰነ ጊዜ ግን ከሰራው በኋላ እኔ ማስበውና እዛ የምኖረው ኑሮ በጣም የተለያየ ሆነ። ጌታ ኢየሱስን ካገኘሁት በኋላ ብዙ ነገሮች
በቃ የእግዚአብሔር ጥሪ ደርሶኛል ብዬ ማሰብ ጀምሬ ያለሁኝ። እግዚአብሔር በእኔ ህይወት ትልቅ ነገር ያደርጋል አለው። ግን ደግሞ ቸርችም መሄድ አልችልም። እሁድም ቀን ነው እዛው ነኝ። ምንም ቀን በቃ ከዛ አልወጣም። ጥበቃም አይነት ነገር ስለሆነ ማለት ነው፣ ሽያጭም ሱቁን እና በቃ መውጣት አለብኝ የሚል ነገር አነሳሁኝ። በቃ ስል ግን እዛ ውስጥ ሆኜ ምን አየሁኝ? ጥሪን በጣም ያረጋገጥኩበት ስፍራ እሱ ስፍራ ነው ብዬ አስባለሁኝ። እና እዛ ውስጥ ሆኜ ነው እግዚአብሔር እኔን እንደጠራኝ በጣም በቃ በግልጽ መንገድ ያወቅኩት ማለት ነው። እና አንድ ቀን ሌሊት ነው የምነሳው፣ ያው ጸልያለሁ። መጽሐፍ ቅዱስን እዛ ከአንድ ጊዜ በላይ አንብቤዋለሁ፣ ሱቅ ውስጥ ሆኜ ማለት ነው። በቃ ሱቁ ብዙ ስራ የለውም እና ማንበብ ነው በቃ ስራ። ማታም አነባለሁ፣ ጠዋትም አነባለሁ። እነዚህ ነው ማድረገው። ከአንድ ጊዜ በላይ ወጥ ንባብ አንብቤዋለሁ። እና በዛ ወቅት ምን አየሁኝ? በጣም ትልቅ አለት ነው። አንድ ወጥ አለት ነው፣ በጣም ትልቅ ነው። ጫፉ ምናልባት ወደ ሰማይ ምናምን ሊደርስ አይነት ነገር ነው። እና እዛ ላይ ጌታ ኢየሱስ አለ፣ ጳውሎስ አለ፣ አብርሃም አለ፣ እኔ ያለው እና ከዛ የሚመጣውን መንገድ መሄዳቸውን መንገዶች ምናምን አየሁ ማለት ነው። እግዚአብሔር ተናገረኝ እዛ ውስጥ ጌታ ኢየሱስ ለእኔ ትልቅ ጥሪ እንዳለው፣ ወንጌል በጣም ከዓለም ዙሪያ እንደምሰብክ እንደምናገር ብዙ ነገሮች ተናገረኝ። አብርሃምና ጳውሎስ የመጡበት ምክንያት አብርሃም ከኪዳን አንጻር እንደመጣ አያወሩም፣ ግን የሚሉትን ነገር ይገባኛል። ምንም ድምፅ የለም፣ ንግግር የለም፣ ቆመዋል። ግን ሀሳባቸውን እረዳዋለሁ እንደዚሁ። እና አብርሃም ከኪዳን አንጻር፣ ጳውሎስ ከትምህርት አንጻር እንደመጣ ገባኝ ማለት ነው ውስጤ። ከዛ ቀን ጀምሮ እኔ አገልጋይ ነኝ ብዬ ወሰንኩኝ ማለት ነው። ከዛ ግን ያው ቻሌንጁ ምናምኑ እንዳለ ነው። መውጣት አለብኝ ከዚህ ሱቅ አልኩኝ፣ ወጣሁ። እንግዲህ 1 ዓመት በዚህ ውስጥ አልፏል። ከ87 መስከረም ጀምሮ እስከ 88 መስከረም ድረስ ነው ይሄ አሁን የምልህ ነገሮች የሆኑት። እና 88 መስከረም ላይ መስከረም 16 ቀን ነው አስታውሳለሁ፣ እወጣለሁ ብዬ ወጣሁኝ። ከዛ ማለት ነው ስወጣ እንግዲህ ወደማይበላበት ወደ ምናምን ነው፣ ምንም ነገር ወደ ሌለበት ነው የምወጣው። ወጣሁኝ። ከዛ እንግዲህ ተግዳሮቱን ምናምን ስላልከኝ ነው ይሄንን ማነሳው። በጣም በህይወቴ ውስጥ የኔን ህይወት በጣም አበላሽተውታል ብዬ ወይም ጎርቶኛል ብዬ የማስበው ነገር ተፈጠረ ማለት ነው እዛ ጋር። ከዛ ስወጣ አንድ የሆነ እንግዲህ አሁንም በህይወት አለ ልጁም፣ ምግብ ስለምንቸገር ስራ ምናምን ለመስራት አንዳንዴ እንገደዳለን። እና በግ የሚያርድ ሰው የሚፈልግ አንድ ሰው አለ ይለኛል። ጠዋት ነው ከቤት ነው ተቀስቅሼ የወጣሁት። በግ እንረድ ምናምን ብሎ ይዞኝ ሄደ ማለት ነው። እና ገባን እዛ። ሰውየው ለካ ጠንቋይ ነው። እና ፖሊሶች አሉ፣ የሆኑ በጣም ትልልቅ ሰዎች አሉ። ሰፈራችን ውስጥ ራሱ የሚታወቁ ሰዎች እዛ ውስጥ አሉ። እኔ በግ እጠብቃለሁ ለማረድ። አክቹዋሊ በግ ማረድም አልችልም ያኔ፣ እኔ ዝም ብዬ ወይ ለመያዝ ምናምን ካልሆነ በስተቀርና እዛ ያው ፖሊሶች መጡ ማለት ነው። እዛ ፖሊሶች መጡ፣ ያዙን። የሚደረገው ነገር ምን እንደሆነ ለእኔ ግልጽ አይደለም። እና ይዘው መኪና ውስጥ አስገቡን ምናምን ይዘው ነው ሄዱ። እዛ ገባን። እዛ ክስ ተጀመረ ማለት ነው። ክሱ ምንድን ነው የሚለው? መሳሪያ ይዘው አስገድደውኝ ዘርፈውኝ ምናምን የሚል ክስ ነው ክሱ። እና እኔ በዛ ጊዜ ምንም አላውቅም። መሳሪያ ምንም ምን እንደሆነም አላውቅም አክቹዋሊ። ከዛ ያው አስገድደው ዘርፈውኛል ምናምን አለ። ዋስትና የሚከለክል ወንጀል ነው ተባለ። ያው እናቴ መጣች፣ ሞከረች ምናምን ለማስፈታት አልቻለም፣ ወይንም ይገባል። እዛ በክርክር ብቻ በቀጠሮ ብቻ 7 ወር አካባቢ ታሰርኩኝ። ከዛ
ያው ልጅነታችን ምናምን ታይቶ ዋስትና ተፈቀደልኝ ማለት ነው። እና በዛ 7 ወር ውስጥ አሁን እንደማለቅሰው እዛ ስያዝ አልቅሻለሁ ማለት በቃ ማላውቀው ነገር ስለሆነ ማለት ነው። እና ለጌታ ነግሬዋለሁ። ያው አንዳንዴ አባት ሳይኖር በጣም ብዙ ነገር በህይወት ላይ ይከሰታል። እና እኔ አንተ አባቴ ነህ ብዬ ነበረ እና በዚህ ቀን ግን ያው አልመጣም አይነት ነገር አልኩኝ ማለት ነው። እና ብቻ ግን አልቅሼ እኔ ወጣሁት ከግቢው ስንወጣና እዛ 7 ወር አካባቢ በምታሰርበት ሰዓት ግን ሰውየው እኛን ያሳሰረን ሰው ማለት ነው ገንዘብ ይሰጣል ለፖሊሶች ምናምን ብዙ ነገሮች ያደርጋል። ምን እንደሚፈልግ አላውቅም። ግን ምንድነው ግን ወይን ቤት ውስጥ ከገባን በኋላ ግን የሰማሁት ነገር ምንድነው ልጁ ይሄ ከኔ ጋር እኔን በግን ረድ ብሎ የወሰደኝ ልጅ ማታ ላይ ከሰውየው ጋር ተጣልቶ ነበር። ያችን ነገር ለመበቀል አይነት ነገር ነው ሰውየው ተዘርፌያለሁ የሚል ነገር ያነሳው። እኔ ነኝ የማላውቀው እንጂ ልጁ ማታ ላይ ተጣልቷል። ለምንም ይዞኝ እንደሄደ ራሱ አይገባኝም። እና እዛ እኛ ግን 7 ወር እዛ የታሰረን እያለ ግን ሰውየው እዚህ ያ ገንዘብ በጣም የሚሰጠው ሰው ማለት ነው። ያ በቃ ሁሉን የሚጋብዝ አይነት ሰው ያለውን ነገር አጥቶ በ7 ወር ጊዜ ውስጥ ነው የምነግርህ ያለውን ነገር አጥቶ አካባቢ ላይ ተለምኖለት ሳምባ ነቀርሳ ሆስፒታል ተኝቶ እኔ ስወጣ ግን ሞቷል። እሱ የለም። ያ በጣም በቃ ጫና ሲያደርግ የነበረ ሁሉ ወገኑ ሁሉ ዘመዱ የነበረ ሰው ማለት ነው። እና ከወይን ቤት ወጣን። ግን ያው ፋይሉ በዋስ ስለሆነ የወጣ ነው እንደገና ይከፈታል። በጣም አስቸጋሪ ነገር ነው የሆነው። እና ፋይሉ እንደገና ሲከፈት እኔ በቃ መታሰር አልፈልግም ብዬ ጠፍቼ ድሬዳዋ ሄድኩኝ። በቃ ድሬዳዋ ሄድኩኝ። ድሬዳዋ እስከ 89 ድረስ 89 ማለቂያ አካባቢ ድረስ እዛ ቆየሁ ማለት ነው። ቆየሁኝ እዛ መጣሁኝ። መጥቼ እዚህ ያው እየተደበኩኝ ፋይል ተከፍቶ እየተደበኩኝ ዋስ የሆኑ ሰዎች ደግሞ ቤተሰቦች ናቸው። እነሱ ደግሞ ቅረብ ይላሉ፣ እኔ ደግሞ አልቀርብም በቃ እላለሁኝ ምናምን። እንደዚህ በዚህ አይነት ሁኔታ ውስጥ ረጅም ጊዜ ቆየሁ ማለት ነው። ከዛ ያው የኢትዮ ኤርትራ ጦርነት ተጀመረ። በዛ ወቅት ሲጀመር መንግስት ምን አይነት ህግ አወጣ? ክስ ያለባቸው ሰዎች የክሳችሁን እናነሳላችኋለን ከዘመታችሁ የሚል ነገር አነሳ ማለት ነው። ሲያነሳ በቃ እኔ ደስ አለኝ። መታሰሩን ነው ያልፈለግኩት እኔ። ከዛ በቃ ቤተሰብ በጣም እያለቀሰ በጣም ብዙ ነገር እየተፈጠረ እኔ ተመዘገብኩኝ። በቃ ሁሉ ነገር ያሟላል ተባልኩኝ። ከዛ ወደ ወታደር ቤት ሄድኩኝ ማለት ነው። 1990 ዓመተ ምህረት ነው ሰኔ 27 ብር ሸለቆ ገባን። እዛ መሰልጠን ጀመርኩኝ። የቁርጥ ቀን ልጅ የሚባለው ማለት ነው። በጣም አደገኛ ጊዜ ነው ያ ጊዜ። የኛ ባች የሆኑ በ90 የዘመቱ ልጆች ምናልባት ከ10 2 ሰው አካባቢ በጦርነቱ ውስጥ ከወጣ በጣም ጥሩ ወጥቷል በነበረ ሁኔታ ማለት ነው። በጣም ከባድ ነው የነበረው። እና ክርስትናውም ከምኑም ነገር ጠላት በስራ አደረገ ርቄ ሄድኩኝ። ከዛ ውስጤ ግን ያው የጌታ ነገር ስላለ አንዳንዴ ያለቅሳለሁኝ። አንዳንዴ ደግሞ እልህ በጣም ስለሚይዘኝ ጌታ ለምን እንደዚህ ተወኛል ምናምን ስለሚለኝ ወይ መጠጥም ሄጄ ልጠጣ እችላለሁ። ሌላም በቃ ወይ ሲጋራም ላጨስ እችላለሁ ምናምን እንዲህ አይነት ነገር ውስጥ ገባሁ ማለት ነው። እና ብር ሸለቆ ቆየን። ከብር ሸለቆ በኋላ ግንባር ገባን። ከእንግዲህ ግንባር ወደ 3 አካባቢ ውጊያዎች ተካፍያለሁኝ። ፋይናል የመጨረሻው ውጊያ ላይ ግን ጌታ ራሱ መምጣት ጀመረ ወደ ህይወቴ ማለት ነው። አንዳንዱ በጣም አደገኛ ስለነበር እኔ እሞታለሁ የሚል ነገር የለኝም በራሴ እንዲህ በጥይት እመታለሁኝ እሞታለሁ ምን እንዲህ ስለሌለኝ ፊት ለፊት ነው ጋፋው። ስዋጋም ፊት ለፊት ነው እንትን የምለው። ድሽቃ ተኳሽ ነው የነበርኩት። እና በቃ ጥሩ የሚባል አይነት ተዋጊም አይነት ነበርኩኝ። ኢቭን አንዳንድ ጊዜ ሻለቃ አመራሮች እነዚህ መጥተው ስለ አንዳንድ ነገሮች
ወታደራዊ ሳይንሶችን ምናምኖችን ስልጠናዎችን ስንወስድ በደንብ ነው የሚገባኝ። እኔ በዛ ጊዜ ልጅ ስለነበርኩ ሊሆን ይችላል እና እኔ የገባኝን ነገር ሁሉ መጥተው ይጠይቁኝ ነበረ። ያንን ሁሉ ለማስረዳት እስከምችልበት ድረስ አቅሙ ነበረኝ እና በመረብ በኩል ነው ውጊያው። እኛ እንግዲህ የመጨረሻውን የ92ቱን ውጊያ ስንዋጋ ውጊያው ግንቦት 4 ነው አይ ቲንክ የተጀመረው። በመረብ በኩል ነው የገባ ነው። ባሬንቱ ድረስ ነው የተዋጋ ነው። በጣም ሰፊ የውጊያ ኤሪያ ነው እንትኑ። ወታደርነቴን ባይዘው በጣም ወደዋለሁ። በጣም በቃ ማለት ለእኔ ይሄ ስነ ልቦናዬ ምናምን ተሰርቷል ብዬ የማስበው እዛና እስር ቤት ውስጥ እያለሁኝ ጥሩ ነገር አግኝቻለሁ ብዬ አስባለሁ። እና ባሬንቱ ገባን። ከዛ ባሬንቱ ገብተን ምናልባት እናንተ ታስታውሱታላችሁ አታስታውሱም አላውቅም፣ ግን ሻዕቢያ እንትን አወጣ መግለጫ ነገር አወጣ። መግለጫው ምንድነው? ኢትዮጵያን ሰራዊት ከባሬንቱ ደብድቤ አስወጥቼዋለሁኝ ምናምን ብሎ ተናገረ ማለት ነው። ሲናገር ጠቅላይ ሚኒስትር መለስ ደግሞ እዛ ጊዜ መግለጫ መልሰው አወጡ። እሳቸው ያወጡት ምንድነው? እኛ ፈቅደን የወጣ ነው፣ ነገር ግን አሁን ምላሳቸውን እንቀለብሳለን አለ ማለት ነው። ከተሰኔ ነው ይቅርታ፣ እኛ ባሬንቱ ነው የገባ ነው፣ ከተሰኔ ደብድቤ ያስወጣው አለ ማለት ነው ሲል ምላሳቸውን እንቀለብሳለን ብለው እሳቸው መግለጫ ባወጡ ምሽት ላይ እኛ ሌሊት ከባሬንቱ ተነስተን ወደ ተሰኔ እንድንሄድ። ባሬንቱ ተሰኔ ስለ የሆነ ቅርብ ቦታ አለ፣ በጣም ሩቅ ነው ከሀገር ማለት ነው። ከዛ ወጥተን ወደ ተሰኔ መጣን ማለት ነው። ተሰኔ ስንመጣ ኃይለ አመራር አለ የኔ ውጣና እዛ ተራራ ላይ መሳሪያ ተከላለኝ ማለት ነው። ድሽቃውን ለተክል ስወጣ እዛ ቦታ ላይ ውጊያ 15ኛ ክፍለ ጦር እዛ ገብታ ተመታ ስለነበር ብዙ ሰው በቃ የቆሰለ የወደቀ የሞተ ምናምን እዛ አለ እና እዛ ጋር ነው እንግዲህ ተከላለኝ ማለት ነው። ወጥቼ መሳሪያውን አቆምኩት። እንደዚህ አይነት እግር አለው ወሳግር ይባላል። እሱን አቆሜ መሳሪያውን እንደጠመድኩኝ ድምጽ መጣ። አውቀዋለሁ ድምጹን፣ የጌታ ድምጽ ነው፣ መንፈስ ቅዱስ ነው እና ውረድ የሚል ድምጽ ነው። እዛ መሳሪያውን ለመፍታት የሚፈታ ነው። ከላይ ያለውን ትፈታውና ልክ እንደዚህ እንደ ካሜራው መቆሚያ ያለውና ትፈታውና መትረየሱን ከላዩ ላይ ታወርዳለህ፣ እግሩን ትሰበስባለህ ምናምን እንዲህ አይነት ነገሮች አሉትና ያን ለማድረግ ግን ጊዜ አልሰጠኝም ድምጹ። ከዛ 3 እግር ነው ያለው፣ 3 እግር ውስጥ እንደዚህ ገባውና መሳሪያውን አንስቼው መውረድ ጀመርኩ ማለት ነው። ልክ ከተራራው ስወርድ የተራራው ግማሽ ጋር ስደርስ እኔ የጠመድኩበት ቦታ በከባድ መሳሪያ ተመታ ማለት ነው። በከባድ መሳሪያ ሲመታ ተራራው ነው የተናደው። በቃ በቶ አፈር መታ። ቀስ እያልኩኝ ወረድኩኝ። ከዛ ስወርድ በጣም የሚገርመው ፓርት እዛ ውጣ ያለኝ ኃይለ አመራር አለ የኔ ውጣ ያለኝ ኃይለ አመራር መሳሪያ የተሸከሙ አህዮች ምናምን ደግሞ እዚህ ታች በሞርተር ተመተዋል እንዳለ ማለት ነው። አሁን የተራራዋ ግማሽ ላይ ሆኜ ነው ታችም በሆን መመታት አይቀርም ነበር፣ ላይም በሆን መመታት አይቀርም ነበርና ጌታ እዛ በድምጽ መጥቶ ያው ከሞት አዳነኝ ማለት ነው። እዛ በኋላ እንግዲህ ይሄንን እዛ ውጊያ ላይ የተሳተፉ ሰዎች ምናልባት ያዩታል። በጣም የሚገርም አይነት ነገር ነው። ውሃ አልነበረም፣ ምክንያቱም ቦቴ የጫኑ መኪኖች እንዳይገቡ ጸረ ተሽከርካሪ ተጽዕኖ ስለነበረ ተተክሎ ስለነበረ ፈንጅ ይመታቸው ነበረ እና ስለዚህ ምንድነው ውጊያውን ባሬንቱ ገብታችሁ ውሃ ትጠጣላችሁ ወይንም ተሰኔ ገብታችሁ ውሃ ትጠጣ እንዲህ ነው የሚባለው የነበረው እንጂ መሀል ላይ ውሃ ይመጣላችኋል የሚባል ነገር የለም። ግን ግንቦት 7 ቀን ላይ ፀሐይ ነው እንደዚህ ልም ያለ ፀሐይ በረሃ ነው የሚል ቦታ በጣም ኃይለኛ በረሃ ነው እና ፀሐይ ነው እንደዚህ። ግን ዝናብ ዘነበ መጣ። ዝናብ እንደዚህ ወረደ። በቃ ሰራዊቱ እንዳለ በቃ ተንከባለለ ምናምን በቃ ልነግር አልችልም። ምክንያቱም ግማሹ የሞተ ሰው አለ በውሃ ጥም አማካኝነት ማለት ነው። አሁን ከባሬንቱ ተነስተን ወደ ተሰኔ በምንሄድበት ሰዓት አንድ እዛ ከኩናማዎች የሚቆፍሩት ጉድጓድ አለ። እዛ ጋር ውሃ አገኘን ብለው ጠጡት ውሃውን እና ሰውነታቸው በጣም የውሃ ጥም በጣም ጎርቶ ስለነበረ እዛው እንደጠጡ ወድቀው የሞቱ ሰዎች አሉ። ግን ጌታ በጣም ቸር ስለነበረ በቃ በዛ በፀሐይ ውስጥ ግን ዝናብ አመጣ ማለት ነው። እዛ ቦታ ላይ ዝናብ አመጣ። ከዛ በቃ
ወጣን እና እንግዲህ ውጊያውም እየተጠናቀቀ መጣ። እኛ መጨረሻ ላይ ውጊያውን ጨርሰን ስንወጣ 107 ኮር 31ኛ ክፍለ ጦር ነን። በኡመራ ወጣን ማለት በጣም ረጅም መንገድ ነው የምነግርህ። እንግዲህ ያው በመረብ ገብተህ ባሬንቱ ሄደህ ተሰኔ ሄደህ ኡመራ መሄድ ማለት ከሀገር ሀገር መሄድ ነው። በጣም በቃ እንትን ነው። እዛ ወጣን ለእረፍት። እንግዲህ እዛ ኡመራ እያለን ነው ፈቃድ መሰጠት ሲጀምር፣ ውጊያው አለቀ ኦልሬዲ። ፈቃድ መሰጠት ሲጀምር ወደ ቤት ተመለስኩኝ ማለት ነው። በፈቃድ መጣሁ ወደዚህ እና ወታደር እንግዲህ ቻሌንጁን ስለጠየቅከኝ ነው። ጌታን ካገኘው በኋላ አብዛኛውን ጊዜ በዛ አይነት መንገድ ነው ያሳለፍኩት እና በጣም ውስጤ ስለተጎዳ በጣም ውስጤ በጣም እንትን ስላለ ስመለስም ቶሎ ብዬ ወደ ቤተክርስቲያን መምጣት አልቻልኩኝ። ወደ ቤተክርስቲያን አልመጣሁኝም እና በቃ በዛው ነው የቀጠልኩት። ውጭ ነው የምለው። ቤተክርስቲያን መሄድ አልፈልግም። ክርስቲያኖች ማግኘት ያው አልፈልግም። ቀርቦም የሚያዋራህ አይነት ሰው የለም። ሲያገኙኝ ግን ቻሌንጅ ይሆናሉ በጣም መንፈስ ቅዱስ ይመስለኛል። በጣም ነው የምናገረው። ስናገር እንዲህ ጓደኞች በጣም አህዛብ ጓደኞችም አሉኝ። እኔ አህዛብም ሆኜ ክርስትና ውስጥም መጥቼ በሰው የተከበብኩ አይነት ሰው ነኝ እና በጣም እወደዳለሁ። በቃ እንደዛ ብለው ይሻላል። ብዙ ሰዎች ይከቡኛል። ዱርዬዎችም ከሆኑ በጣም ነው የሚከቡኝ። ቤቴ መጥተው ነው የሚያድሩት፣ የሚበሉት፣ የሚጠጡት። አንድ ክፍል ቤት ግቢ ውስጥ ሰርቻለሁኝ ከወታደር ቤት ከመጣሁ በኋላ እና አልመጣም በቃ ቤተክርስቲያን ብቻ ያው በጌታ ላይ ያው አክሩፌ አይነት ነገር ነው ነገርየው እና ብዙ ነገሮችም ተለውጧል። በዚህ ውስጥ እንግዲህ ወታደር ቤት ብቻ የቆየሁት ወደ 4 ዓመት አካባቢ ነው የቆየሁት እና ብዙ ነገሮች ተለዋውጠዋል ማለት ነው። እና ከዛ ግን እንደዛ አኩርፌ በቃ መጠጥም እየጠጣሁኝም ምንም እያልኩኝ ምናምን መጽሐፍ ቅዱስ ቤት ስገባ አነባለሁ። አንዳንዴ ደግሞ ጸልያለሁ። እንዲህ አይነት ነገሮች አደርጋለሁ። ለራሴ ነው ያንን የማደርገው። እግዚአብሔር የተናገረኝ ያ ቅድም ያልኩ ያየሁት ነገር ጌታ ኢየሱስ ክርስቶስ መጥቶ አብርሃም ጳውሎስ መጥተው የተባልኩት ነገሮች ሁሉ አሁን እንደሆነ ነገር ይሰማኛል በዛ ወቅት ማለት ነው። እና አንዳንድ በጣም አደገኛ ነገሮች ሲከሰቱ ሰፈር ውስጥ ወይንም የሆነ ነገር ሲፈጠር ብቻ ከመካከል እንደወጣ መንፈስ ቅዱስ ይናገረኛል። ከዛ ነገር ውስጥ ወጥቼ እሄዳለሁ። እና አንዳንድ ጊዜ ሰዎች ወይንም ይገረማሉ ማለት የሆነ ነገር ሊሆን ሲል የሆነ ነገር እኔ አክሽን ወስጃለሁ በዛ ሰዓት ወይ ወጥቼ ሄጃለሁ ወይ የሆነ ነገር ሆኛል እና የሆነ ነገር አለው ምናምን ይላሉ ማለት ነው። ምንም የለም ግን መንፈስ ቅዱስ ነው ያለው። ያው ግን በዛ አይነት ሁኔታ ውስጥ ላለ ሰው አሁን እግዚአብሔር ይናገረኛል መንፈስ ቅዱስ እንዲመራኛል ምናምን ለማለት በጣም ከባድ ነው። የእግዚአብሔር የኪዳን አምላክ አሁን ይህንን ስናገር መቼም የምናገረው የጸጋውን ባለጸግነት ሰዎች እንዳዩት ነው። የእግዚአብሔርን ጸጋ ባለጸግነት ምን ያህል አሁን ቅድም ጠይቀኸኛል። እኔ ጌታን ካወቅኩ በኋላ ነው ብዙ ነገሮች ውስጥ የገባሁት። ከዛ በፊት ልጅም ስለነበርኩ ብዙ አይደለም እና አሁን መጠጥ ቤት ገብቼ መንፈስ ቅዱስ ይናገረኝ ነበር ብል አሁን ከባድ ነው። ወይ የሆነ ጭፈራ እየተጨፈረ እያለ መንፈስ ቅዱስ ይናገረኛል ለእኔ አሁን ይሄ በጣም ለሃይማኖት ሰው በጣም ከባድ ነው። እግዚአብሔር ግን ለእኔ እንደ አባት ነው በቃ። ስለዚህ በእርግጥም ይናገረኝም ነበረ በዛ ጊዜ ውስጥ። ያም ነው ተስፋ እንዲኖረኝ ያደረገው የእግዚአብሔርን ጸጋ ባለጸግነት እንዳስብ ያደረገኝም ያ ነው እና በዛ ውስጥ ቆየው። ከዛ ግን ያ ሁሌ እግዚአብሔር መቼም ሁሌ እንደዛ እየተናገረም ስለማይቆይ አንዳንዴ የተግሳጽም ነገር ስላለው አንድ ጊዜ እንደ ድምፅ ነገር እነዚህ መጋጫ ላይ ተሰብስበን ምናምን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ድምፅ መጣ እና ባትዘረጋ ግን ለእሷ መልካም አይሆንም የሚል ነው። ከዛ ወዲያውኑ እኔ ያው የመሰለኝ ስለ ኢትዮጵያ ሀገር ስለምናምን ነው የመሰለኝ፣ ግን ደግሞ ለካ ስለ እኔ ነው እና መንፈስ ቅዱስ ይሄ ስለ አንተ ነው አለኝ ማለት ነው። ኦኬ ካልዘረጋ ወደ እግዚአብሔር ካልተመለስኩኝ ካልተሸነፍኩኝ የሚሆን ነገር አለ እንዴ? ያንን ነገር በጠበቅ ጀመርኩኝ። እዛ እንዳልከው ከፖሊሶች ጋር ብዙ ጊዜ አልስማማም፣ ጋጫለው ምናምን ከወታደር ቤት ከመጣሁ በኋላ ማለት ነው። ይሄ አሁን የሰፈር ሰው ሁሉም የሚያውቀው ነገር ነው። ምን ነገርክ ምናልባትም ዝም ብለህ ሄዳ አሁን ሽሮ ሜዳ ከሽሮ ሜዳ በላይ ወጥተህ ዋሲውን ምናምን በዚህ ጊዜ ምናምን ብትል ማንም ሰው መንገድ ላይ ያለ ሰው ሊነግርህ የሚችለው አይነት ነገር ነው። እና ጌታ ግን ያንን ከተናገረኝ በኋላ
ደህንነቶች በጣም በዛ ጊዜ ይፈልጉኝ ነበረ። ማታ ላይ 4 ሰዓት ተኩል ላይ አገኙኝ ማለት ነው። እንደዚህ እያወራን ቆመን፣ አንደኛው ከእንደዚህ ከጎኔ ይቆማል፣ አንዱ ፊት ለፊት ይቆማል። እያወራን ያለ አንደኛው መሳሪያ ወጣና እዚህ ላይ መታኝ ማለት ነው። ይሄ አየው እንደዚህ እና ሙሉ ለሙሉ ይሄ እንደዚህ ሲመታኝ ይሄኛው ቆዳ ወደዚህ ሸሸ፣ ይሄኛው ወደዚህ ተከፈተ። ሙሉ ነጩ አጥንቱ ነው የወጣው። ወደኩኝ። ከዛ በኋላ ሌሎች ፖሊሶች ምናምን መጡ። የተወሰነ አውቃለሁ። የሆነ ፖሊሶች መጡ፣ እነሱ አነሱኝ። ፖሊስ ጣቢያ ይዘውኝ ሄዱ። እዛ ወዲያውኑ ያነሳችሁበት ቦታ ወስዳችሁ ጣሉት ተባለ ማለት በፓትሮል። ከዛ ያነሱኝ ቦታ 4 ሰዓት ተኩል አካባቢ ላይ ነው የተመታሁት። በቃ በዚህ ግርግር በምናምን መካከል አይ ቲንክ እስከ 5 ተኩል ምናምን 1 ሰዓት አካባቢ የሚሆን ፈጅቷል ይመስለኛል። እና ተወስጄ እዛው ቦታ ላይ ስጣል አስታውሳለሁኝ። ከዛ በኋላ ግን አላውቅም። በጣም እስካሁን በጣም የሚገርመኝ ነገር ምንድነው እንግዲህ 5 ሰዓት ተኩል አካባቢ እንኳን እዛ አካባቢ ላይ ደርሼ ቦታው ላይ ተጥዬ ቢሆን እንኳን 5 ሰዓት ተኩል የኛ ሰፈር በጣም ብዙ ሰው የሚመላለስበት ሰፈር ነው። ማንም ሰው ላይነሳኝ የሚችለው ቦታ ነው። ቦታው የተጣልኩበት ቦታ እንደዚህም አስፋልት አለ፣ እንደዚህም ዋናው አስፋልት የሚወጣ አለ። እዚህ መሀሉ ላይ ነው የተጣልኩት ማለት ነው። እኔ ፖሊሶቹ በተው የጣሉኝና የተነሳሁት 12 ሰዓት ተኩል ሲነጋ ነው። ስፖርት ሊሰራ አንደኛ ሰፈር ላይ ሲወጣ እዛ ጋር አግኝቶኝ የተነሳሁት እና በዛ መሀል ግን ምንድነው የነበረው እኔ አሁን ለሰው ሲታይ እንደዛ ነው። እኔ ግን ሞቼ ነበር ነው የምለው በዛን ሰዓት። ምክንያቱም ሞቼ ነበር የምልበት ምክንያት ምንድነው ከሆነ ሰዓት በኋላ በጣም ኃይለኛ ነፋስ ነገር መጣ። እኔ እዛ ወድቄ ማለት ነው። ኃይለኛ ነፋስ ነገር መጣ። አንድ ሰው እንደዚህ ቆሟል። ሰውም ሳይሆን መልአክ ነው እንዲህ ቆሟል። ሰማይ ነው ጫፉ ያለው እና እኔ የወደኩበት ቦታ ላይ ቆሞ ነበር። በዛ ሰዓት ላይ ኃይለኛ ነፋስ መንፈስ ጀመረ ማለት ነው። እና ነፋሱ እየነፈሰ ሲሄድ እኔ ከራሴ ውስጥ ስወጣ ይታወቀኛል። እና ወጥቼ ልክ በዛ በቆመው በመልአኩ ስትሬት ወደ ላይ መውጣት ጀመርኩኝ ማለት ነው። ያ ማለት ስጋዬን እየለቀኩኝ ሄድኩኝ እንደሆነ ይገባኛል፣ ለኔ ይታወቀኛል። እና ከዛ በኋላ ሄድኩኝ። የተለያዩ ቦታዎች ናቸው። 1 2 3 ቦታ ነው እንደማረፍ ነገር እላለሁ። እየሄድኩኝ እቀመጣለሁ የተወሰነ፣ ከዛ ደግሞ እሄዳለሁ። እቀመጣለሁ የተወሰነ፣ ከዛ እሄዳለሁ። በዛ ውስጥ እንግዲህ ጊዜ አለ ማለት ነው። እና ከዛ ልክ ግን ሄጄ የሆነ ቦታ ላይ ከደረስኩኝ በኋላ ግን ዞሬ ተመልሼ መጣሁኝ ማለት ነው። ወደ ራሴ እንደገና ገባው። አሁን በዛ ጊዜ ውስጥ እንግዲህ ይሄ ነገር ሲከሰት እንግዲህ ከምሽቱ 5 ሰዓት ተኩል ቢያንስ 4 ሰዓት ተኩል ላይ የተመታሁት። 1 ሰዓት እዛ ፖሊስ ጣቢያ ነው የተወሰድኩበት ነው። ከዛ መለሳችሁ ጣሉት እዛ ቦታ ላይ የተባለው። እስከዛ ድረስ 1 ሰዓት ቢፈጅ 5 ሰዓት ተኩል አካባቢ ላይ እዛ ቦታ ላይ ወድቄ 12 ሰዓት ላይ ነው እንግዲህ ለስፖርት አንደኛ ሰፈር ልጅ አለማሙሽ የሚባል እሱ እዛ በዛ ጋር ዶክተር ይባላል ልጁ። በዛ ጋር ሲያልፍ ያየኛል ማለት ነው። ከዛ በኋላ ብራዘርም ያው ዩኒቨርሲቲ ይማር ነበር፣ ወደ ቤት መጥቶ ነበረ። ከዛ እየሮጠ ያው ሞቷል ብሎ ነው እሱ ያሰበው። እየሮጠ ሄዶ ቤት ነገራቸው። ከዛ በኋላ ተነሳሁኝ ማለት ነው። ይሄ ተከፍቷል እንዳለ ሆስፒታል ይዘው እየሄዱ ይሄ ተሰፋ ምናምን። ከዛ ቤት ተኝቼ ማሰብ ጀመርኩ። ያቺ ያው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ካልዘረጋች ግን የሚሆነው ነገር ከባድ እንደሆነ የተረዳውበት ነገር መጣልኝ ማለት ነው። ስለዚህ ከዚህ በኋላ ባለው ጊዜ እግዚአብሔር እድል ሰጥቶኛል። እንግዲህ ይህን እድል ተጠቅሜ ወደ እግዚአብሔር መመለስ አለብኝ። ከዛ በኋላ ደግሞ የእግዚአብሔርን ስራ መስራት አለብኝ የሚል ነገር ወደ ውስጥ መጣ። ከዛ በኋላ ያንን እንግዲህ ለመመለስ እያለው ባለው እንግዲህ 97 ዓመተ ምህረት ነው እንግዲህ በዚህ አይነት ሁኔታ ውስጥ የነበርኩት። ለመመለስ እያለው ባለበት ሁኔታ ደግሞ ያኔ ግርግር ነበረ 97 ካስታወሳችሁ። በዛ ግርግር ውስጥ ደግሞ ከሚፈለጉት ሰዎች ውስጥ አንዱ እኔ ነበርኩኝ ማለት ነው። እና እንደውም አንዱ ጓደኛችን አይ ቲንክ ፌስቡክ ላይ ምናምን ለቆታል እንደዚህ ያንን ወቅት ማለት ነው። አሁን ቅርብ ጊዜ ነው እንደዛ ለጥፎታል እና የኛን ስም ምናምን አድርጎ ማለት ነው። እና ከዛ ደግሞ ፌዴራሎች ምናምን ያዙን። ካስታወሳችሁ ጠቅላይ ሚኒስትር መለስ ዜናዊ የዛ ጊዜ ምን ብሎ ተናገረ? በጉለሌ ክፍለ ከተማ አንዲት እናት ልጃቸውን ለመንግስት አሳልፈው ሰጥተዋል ምናምን
ያለው እሱ ማለት የኔ አባሪ ማለት ነው እሱ ልጅ። ያኔ ግን የዛ ጊዜ ተይዤ ነበር። ከዛ በኋላ እዛ አንድ የሆነ ፌዴራል ማቀው አጋጣሚ ተገኘ። በእሱ አማካኝነት ከዛ ያው ከነበርኩበት ወጣሁኝ። ከዛ በኋላ ወደ ቸርች ተመልሼ መጣሁ ማለት ነው። ወደ ቸርች መጣሁ። የዛ ጊዜ እንግዲህ አሴምብል በጣም የተነቃቀች የነበረችበት ጊዜ ነው። ሙሉ ወንጌል መሄድ ከበደኝ። ከዛ በኋላ አሴምብል ሄድኩኝ። አሴምብል የእግዚአብሔርን ቃል እየተማርኩ እያለ እንግዲህ የተወሰነ ጊዜ ነው እዛም እየተካፈልኩኝ እያለ አንድ ጓደኛችን በፊት ሙሉ ወንጌል የነበረ ልጅ አብረን የነበረ ልጅ እሱ አገኘኝ፣ መለሰኝ ማለት ነው ወደ ሙሉ ወንጌል። ከዛ በጣም በቃ ቀንም ጸሎት ነው ማታም ጸሎት ነው። ምክንያቱም ቀንና ማታ መጸልይበት አንዱ ምክንያት ወደዛ ወደ ነበርኩበት ላለመመለስ ነው። በቃ በጣም ሲሪየስ ጸሎት ይጸልያል። ከወንድሞች ጋር ህብረት ማድረግ ጀመርኩኝ። እንደውም በቃ ማስተማር፣ ቃል ማካፈል እንደዚህ አይነት ነገሮች ውስጥ ገባው። በዛ አይነት ሁኔታ ውስጥ እያለሁኝ በፊት እንግዲህ በዚህ አሁን ባልኳችሁ ታሪክ ውስጥ ወደ 7 ጊዜ አካባቢ ታስሬያለሁ ከወታደር ቤት ከመጣሁኝ ማለት ነው። እና አንዳንዶቹም በዋስ ነው የወጣሁት። የታሰርኩባቸው በራሴ በወንጀል ቀጥታ ውስጥ ተሳትፌም ብቻ ሳይሆን ዝም ብሎ በጥርጣሬም በምንም ነው። እና አንዳንዶቹን ግን በእርግጥ ድርጊቶቹን ፈጽሜያቸው ነበር። እና አንዱ ተከፈተ። ሲከፈት ፋይሉ አጋጣሚ ደግሞ እኔ እንግዲህ ወደ ቸርች ተመልሼ ያለው ቸርች ላይ የማስተምራቸው ልጆች አንዷ ልጅ የዛ ወንጀል ምስክር ነበረች፣ የዛ ወቅት ላይ ማለት ነው። እንግዲህ ቅድም እንደነገርኳችሁ መታሰሩን ስለማልፈልገው ወታደር ቤት ድረስ ሄጃለሁኝ። በቃ መታሰር የሚባለው ነገር አልፈለግኩትም። አሁን ግን በቃ ወደ ጌታ ተመልሼ ያለው እግዚአብሔር የወደደውን ነው የሚያደርገው። ስለዚህ እሄዳለሁኝ። ወንጀሉን ደግሞ አጋጣሚ ፈጽሜዋለሁኝ በሰዓቱ። ስለዚህ ለፍርድ ቤቱ በቃ ወንጀሉን ፈጽሜያለሁ ብዬ እናገራለሁ ያልኩኝ ማለት ነው። ከዛ ፍርድ ቤት ቀረብኩኝ። ሲቀርብ ዳኛዋ በጣም በቃ ኃይለኛ ዳኛ ነች እና ከኔ ፊት በጣም ብዙ ልጆች ላይ ትፈርዳለች። 4 ዓመት 5 ዓመት ምናምን እያለች ትፈርዳለች። እና ከዛ እኔ ቀረብኩኝ። ክስ ቻርጅ አነበበችልኝ ምናምን። ከዛ ያው እምነት ክለር ነው የምትጠየቀው መጀመሪያ። አድርገዋል አላረከውም ነው እና ድርጊቱን አድርገዋል ስተኛ አድርጌያለሁ አልኳት። ልፈርድብህ ነው ዋሲሁን አውቃል ምናምን አለች። አውቄያለሁኝ ግን እኔ ከዚህ በፊት ወንጀሉን በሰራሁበት ወቅት የነበርኩበት ሁኔታና አሁን ያለሁበት ሁኔታ አንድ አይደለም። እኔ አሁን ተለውጫለሁኝ። ስለዚህ በዚህ በተለወጠ ማንነት ውስጥ ሆኜ ደግሞ ፍርድ ቤቱን ለዋሸው አልፈልግም አልኳት ማለት ነው። ስላት በጣም በቃ በዛ በአግሬሲቭ ሆና የምትፈርድ የነበረ ሴትዮ አሁን አንተን የመሰለ ልጅ እንደዚህ አይነት ወንጀል ይፈጽማል ምናምን አለች ማለት ነው። ከዛ አለችና እዛ ላይ ስናገር ምን ብያለሁ? አሁን ደግሞ ትምህርት እየተማርኩኝ ነው ምናምን ብያታለሁ። ስላት ሰርቲፊኬት አለ ወይንም መታወቂያ አለ እየተማርክበት ያለበት ምናምን አለች ማለት ስትለኝ መታወቂያው አለኝ ግን አላመጣሁትም አልኳት። ከዛ ልደታ ፍርድ ቤት ነው እዛ አካባቢ ላይ ጣቢያ ላይ እንዲያድር ነገ እንዲቀርብ ተባልኩኝ። ብራዘር ላኩት ማለት ነው። መታወቂያ የትምህርት ቤት ጀምሬያለሁ በዛ ጊዜ። የትምህርት ቤት መታወቂያ ይዘልኝ አልኩት። ይዞልኝ መጣ። ከዛ በኋላ በንጋታው ችሎት ቀረብኩኝ። መታወቂያውን አሳየዋት። ከዛ አነበበች። በቃ ልትፈርድብኝ ነው እኔ መሰለኝ የነበረ። ከዛ አነበበችና የተለወጠ መሆኑ በፍርድ ቤት በሰጠው ቃል ስለተረጋገጠ ምንም እንኳን ወንጀሉን ቢፈጽም ምናምን ከሳሾች አሉ ምናምን እንግዲህ ምስክሮች ቆመዋል። ቢሆንም አሁን ግን ልጁ እንደተለወጠ ስላረጋገጠን በነፃ ለቀነዋል አለች ማለት ነው። ከዛ በኋላ አላመንኩ። ስወጣ ያቺ እንደዛ የሚከሱኝ ሰዎች ከዛ ደግሞ ያቺ ምስክር የነበረችው እኔ ማስተምራት የነበረች ልጅ ነች። እነሱ መጡ አቀፉኝ፣ ሳሙ። ከሳሾቼ ማለት ነው። አቀፉኝ፣ ሳሙኝ ምናምን። በቃኛ እኮ አንተ እንድታሰር አንፈልግም፣ አሁን እኮ እንደተለወጥ ይታወቃል ምናምን አሉ ማለት ነው። ከዛ በኋላ በቃ በዛ ሁኔታ ወደ ቸርች በሙላት መመለስ ጀመርኩኝ፣ ማገልገል ጀመርኩኝ። ህፃናት አስተምር ነበር። ከዛ ደግሞ ወጣቶችን አገለግል ነበረ። በጣም በቃ ወደ ቸርች ውስጥ ገባው ማለት ነው በደንብ። የእግዚአብሔር አባትነት ያው ቅድም ስንነሳ ኢየሱስን ያገኘሁት አባቴ ሞቶ በአመቱ ነው። አባቴ ለእኔ በጣም ልዩ ሰው ነው። ባህሪውም ራሱ አይደለም ለእኔ ለአካባቢው በጣም አሪፍ የነበረ ሰው ነው ማለት የሆነ ነገር ያው ክፍለ ሀገር ነው አብዛኛው የሚሰራው። ሲመጣ ሁሉም ፋሚሊ የሚሰበሰብበት አይነት ሰው ነው እና እናቴ በጣም ኃይለኛ ነች ብዬ ሄለ በጣም ኃይለኛ ነች እና እሱ የቀጣኝን ጊዜ አላስታውስም።
እንዲህ ነው ብሎ የመታኝ ጊዜ አላስታውስም። እናቴ ነች የምትመታኝ እና አንዳንድ ጊዜ ሳጠፋ እስቲ አባትህን እስቲ ቅጣው ምናምን ትለዋለች። ስትለው ና ይልና ጆሮውን ያዝ ምናምን ይላል፣ ወይንም ፑሻፕ ስራ ይላል። እሷ ታዲያ ትናደድና ቀተሞታል ምናምን ትላለች ማለት ነው። እና እንደዚህ አይነት በጣም የምጠጋበት አይነት አባት ነው የሞተብኝ። እሱ እንደሞተ ነው ኢየሱስን ያገኘሁት እና ከሱ በላይ መጠጊያ ሆኖ አይቼዋለሁ ኢየሱስ። እና እንደ ሰው አይደለም። ቀደም እንዳልኩ ብዙ ነገር ውስጥ ስገባ እዛም ነበር ኢየሱስ። አሁን ኢየሱስ መጠጥ ቤት አይገባም ምናምን አይደለ? በእኛ ሃይማኖት ቤት እኛ የምንሰበሰብበት ቦታ ላይ ብቻ የሚገኝ አይነት ምናምን አይደለ ይመስላል። ለእኔ ግን ኢየሱስ እዛም አገኘው ነበር። ኢየሱስ መጠጥ ቤት ቁጭ ብዬም አገኘዋለሁ። ሲናገረኝ ይሰማኛል፣ የሆነ ሲወቅሰኝ ይሰማኛል። ከዛ ወጥቼ ወንጌል እናገራለሁ፣ እዛ ለተሰበሰበው ሰው የሆነ ነገር እላለሁኝ። እና ኢየሱስ ለእኔ የማይተው አይነት ነው። አሁን እንደዛ መጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 15 ላይ ያለው ሰው አባት አለ አይደል? አፍቃሪው አባት ልጁ በጣም አድፎበት ቆሽሾበት ምናምን ሲመጣ ከሩቅ አየው፣ ሳመው፣ እንደገና ኪዳኑን አደሰለት ምናምን አይደለም የሚለው። ለእኔ መንፈስ ቅዱስ ነው ጌታ ኢየሱስ አባት ነው ብዬ ስናገር፣ ወይም እግዚአብሔር አባቴ ነው ብዬ ስናገር በሁሉም ሳይድ ነው። ስቆምም አባቴ ነው፣ ስወድቅም አባቴ ነው፣ ሲደክመኝ አባቴ ነው፣ ስበረታ አባቴ ነው። በሱ ዘንድ ለውጥ የለም፣ እኔ ነኝ የተለወጥኩት። በሱ ዘንድ መውደቅ የለም፣ እኔ ነኝ የወደቅኩት። በሱ ዘንድ መክዳት የለም፣ እኔ ነኝ በቃ የተሸነፍኩት። እና ስለዚህ አባቴ ነው ስል የት ድረስ እንደሄደ ነገር ያለው ወታደር ቤት ብዬ ጥዬ በቃ የክርስትና ምንድን ነው የሚያደርግልኝ ይህን ያህል ብቸኛ ስሆን ምናምን ብዬ ጥዬው ስሄድ እዛ የሚመጣ ማለት ነው ለእኔ። እናቴ እኮ እንዳልሄድ ሞክራለች። ከዛ አልቅሳ ግን ሸኝታኛለች፣ ሂድ ብላኛለች። እሱ ግን እንደዛ አይደለም። እሱ ግን መጥቷል እዛ ድረስ ለእኔ ማለት ነው። እና መጽሐፍ ቅዱስን በእርግጥ የሚናገረው ያንን ነው። እናት የወለደችው ልጇን ትረሳለች፣ እኔ ግን አልረሳም። በቃ የእግዚአብሔር በጣም ይለያል አባትነቱ። እና እስቲላው ለእኔ እንደዛ ነው እሱ። አሁንም በእግዚአብሔር ፊት የማድግ ሰው ነኝ። አሁንም ልሳሳት እችላለሁ። አሁንም የሆነ ነገር ሊኖር ይችላል። ግን ደግሞ እኔ ጋ ነው ያለው። ስህተትም ከሆነ ምንም ከሆነ እኔ ጋ ነው፣ እግዚአብሔር ጋር የለም። እግዚአብሔር በሱ ዘንድ የመዘዋወር ጥላ እንኳን የለም ይላል። እግዚአብሔር አይለወጥም፣ አንዱ ባህሪው ስለሆነ ማለት ነው። እና አባቴ ነው ስል እንደዚህ አይነት አባት ነው። ጥሩነቴን ብቻ መልካምነቴን ብቻ እያየ የሚጠጋኝ ምናምን ሳይሆን በድካሜ ሁሉ የሚራራ፣ ከዛ ደግሞ የሚፈልገውን ነገር በምፈልገው ሰዓት የሚሰጠኝ ነው። ለእኔ እንደዛ ነው። ለእኔ እንደዛ አሁን ወደ አገልግሎት ውስጥ ከመጣሁኝ በጣም እንግዲህ አግብቻለሁ ብያለሁ፣ 4 ልጆች አሉኝ ብያለሁኝ። እና ይህንን ቤተሰብ ስመሰረት ምንም ነገር እጄ ላይ ኖሮኝ ምናምን አይደለም የመሰረትኩት። ግን እስካሁን ድረስ በምፈልግ ጊዜ የምፈልገውን ነገር እየሰጠኝ፣ ይህን ያህል ጊዜ ሳገለግል ከቤተ ክርስቲያን ገንዘብ አልወስድም፣ ገንዘብ አልቀበልም፣ ያለ ገንዘብ ነው የማገለግለው። እንዴት ነው የምታገለግለው ስትል አባት አለኝ እኔ ብዬ አምናለሁ አይደለም። አባቴ እኮ ለእኔ አቅርቦት ያደርግልኝ ነበር አይደል? ጀስት ይህም የሰማይ አባቴ ለእኔ እንደዛ ነው፣ አቅርቦት ያደርጋል ስለ በምፈልግ ጊዜ የምፈልገውን ነገር ይሰጠኛል ለእኔ። ታስታውሳለህ? አሁን የቅርብ ጊዜ ነገር ለምሳሌ አሁን እግዚአብሔርን አባትነት እየተናገርኩኝ ስላለን ይህን ምልክ በቅርብ ለምሳሌ ኮቪድ ውስጥ ቸርች ተዘጋ አይደል? ቸርች ተዘጋ። እኛም ፋይናል መጨረሻ ነገር ላይ ሲደረስ ውላችንም ኦልሬዲ የተከራየነው ቦታ ውል እያለቀ ስለነበረ ዘጋን። ከዛ እቃችንን ሌላ ቦታ አስቀመጥን። ከዛ ቤታችን ሄድን እና በዛ ሰዓት ሰው ከሰው ጋር የማይገናኝበት ምናምን ነው። በጣም አስቸጋሪ ነገር ጊዜ ነው የነበረው። እና ለእኔ ግን እግዚአብሔር በዛ ሰዓት በጣም ከፍተኛ አቅርቦት ያደርግልኝ ነበር። ሰው በዛ በሚቸገርበት ጊዜ እኔ ለመጀመሪያ ጊዜ መኪና የገዛሁት በኮቪድ ነው። ኮቪድ ጊዜ ውስጥ በጣም በአስጨናቂ ሁኔታ ውስጥ እግዚአብሔር ግን ለእኔ ቻለልኝ። ይህንን እንደምን ልትወስደው ትችላለህ? ለምሳሌ የኤርሚያስን ታሪክ ታስታውሰዋለህ? ኤርሚያስ ነቢዩ ኤርሚያስ ምድሪቷን እንግዲህ ትነቅል ታፈርስ ትገለብጥ ዘንድ ቃሌን በአፌ አኑሬአለሁ ምናምን ብሎት እየነቀለ ነው። ነገስታት በቃ በመቃጠን ተይዘው እየሄዱ ምናምን ባለበት ሰዓት እግዚአብሔር መጥቶ መሬት ትገዛለህ አለው ማለት ነው። ለራሱ ይህን ትንቢት ማመን እኮ ከብዶታል። ከዛ ያጎቱ ልጅ ነው አይደል መጥቶ በአናቶት ያለውን መሬት ግዛኝ አለኝ፣ እኔም ይሄ የእግዚአብሔር ቃል እንደሆነ ገባኝ ይላል።
በዛ ሰዓት እኮ ነገስታት መቋቋም አቅቷቸው እየተነቀሉ ባለበት ጊዜ ለኤርሚያስ ግን እግዚአብሔር ቸርነት ያደርግለት ነበር። ለእኔ እንደዛ ነው። እግዚአብሔር ብዙ ነገር በሚበላሽበት ሰዓት እግዚአብሔር ለእኔ ቸርነት ያደርግልኛል። ሰው ምን ልል ፈልጌ ነው፣ አባቴ ነው ስል የእያንዳንዱ ነገር አቅራቢ ነው። ልጆቼ ትልቅ ትምህርት ቤት ውስጥ ነው የሚማሩት። እግዚአብሔር ነው አቅርቦት የሚያደርግላቸው እና የምነግራቸው ለእነሱም እንደዛ ነው። አባ ይህንን አድርግ ካሉኝ እግዚአብሔርን ጠይቁት፣ ለእኔ እንደሚያደርግ ለእናንተ ያደርጋል ነው የምላቸው። እነሱም ይጠይቃሉ፣ ያደርግላቸዋል ማለት ነው። ስለዚህ እኔ የልጆቼ አባት ነው፣ የእኛ ሁሉ ደግሞ አባት እሱ ነው እና ቤቴን ፕሮቴክት ያደርጋል፣ አቅርቦት ያደርግልኛል፣ ይዋጋልኛል። ስለዚህ አባቴ ነው ስል ዝም ብሎ ላይ ያለ ሳይሆን በህይወቴ ውስጥ ጣልቃ የሚገባ ነው፣ የሚረዳኝ ነው ማለት ነው። አባትነቱን በዚህ ልክ ነው የምገልጠው። ከዚህም በላይ ብዙ የሚባልለት ነው የእግዚአብሔር አባትነት ማለት ነው። የመንፈስ ቅዱስን የመጀመሪያ ጊዜ መንፈስ ቅዱስ የተሞላውበት ጃልሜዳ ነው። ያኔ ብዙ ሰው የሚያስታውሰው ነው ብዬ አስባለሁኝ። ቦንኬ ይመጣል ተብሎ ይመጣል ተብሎ ነበረ፣ ሳይመጣ ቀርቶ ፕሮግራም ቄስ በሊና ጃልሜዳ ላይ ተደረገ ማለት ነው። የሚያገለግሉት ቄስ በሊና ነው ተባለ እና የዛ ቀን እንግዲህ ፕሮግራሙ ከመካሄዱ በፊት እኔ ቀድሜ ጃልሜዳ ገብቻለሁ፣ ሳሩ ላይ ማለት ነው። እና ገብቼ ጸልያለሁ። በቃ ብዙ ስለተባለ በዛ ወቅት አሁን ስለ ቦንኬ በጣም ብዙ ነገር ስለተነገረ ሲነገር ራሱ በጣም የተጋነነም ነገር ስለነበረ እንትኑ ራሱ ስፒከሩ ራሱ በአንድ ጊዜ አዲስ አበባን ሙሉ ያሰማል፣ እንደዚህ ሲናገር ድምፁ እንደዚህ ነው ምናምን ብዙ ነገር ተአምራቶች ይሆናሉ ስለተባለ ጓጉተናል እና እንደሱ የመሆን ፍላጎት በጣም ነበረን እና ያው እሱንም ሳናገኘው ቀረን። ግን ቄስ በሊና ሊያገለግሉ ገና እሳቸው አልጀመሩም፣ ማገልገልም አልተጀመረም። እኔ ቀድሜ ገና የገባሁት ሜዳው ላይ ተኝቼ እያለ እግሬ ይንቀጠቀጣል፣ የሆነ ነገር ሆናለሁ ምናምን እና ከዛ መንፈስ ቅዱስ በኃይል መጣ። በልሳን መናገር ጀመርኩኝ ማለት ነው። ከዛ ቀን ጀምሮ በጣም ለረጅም ጊዜ ምጸልየው በልሳን ነው። ያው ቅድም ብያለሁ የልሳኑ ጊዜ ማለት ነው። መጽሐፍ ቅዱስ ብዙ አናውቅም፣ ግን ተሰብስበን በልሳን እንጸልያለን። ያ አካባቢ ወይንዬ እህታችን አንድ ክፍል ቤት ነች ያለቻት፣ እሷ ጋር ነው የምንጸልየው። አንዴ ከተንበረከከን ረጅም ሰዓት ነው የምንጸልየው። በጣም ቤቱ ሙቀት እስኪፈጠር ድረስ ነው የምንጸልየው። በጣም ማስታወሳቸው ነገሮች በዛ ወቅት ላይ አካባቢው ላይ መንፈስ ያለባቸው ሰዎች ድንጋይ መጥተው ቤቱን ይመቱ ነበር በድንጋይ። ትልልቅ ሰዎች እንደዚህ ልጆች ምናምን አይደለም፣ ትልልቅ ሰዎች የሚታወቁ የተከበሩ የሚባሉ ሰዎች መጥተው እንደ እብድ እየሆኑ ድንጋይ ሁሉ ይወረውሩ ነበረ። ከዛ እዛች አካባቢ ላይ እኛ በመንፈስ ቅዱስ ተሞልተን በምንጸልይበት ሰዓት ላይ አያምኑም የተባለ እኛን በጣም ይገፉን የነበሩ ፋሚሊ ልጆች በሙሉ ሳይቀር ጌታን ተቀበሉ ማለት ነው። ጌታን ተቀበሉ፣ ወደ ጌታ መጡ ብዙዎቹ ማለት ነው። በጣም ብዙ ሰው ወደ ጌታ መጣ። አካባቢዋ ሁል ጊዜ ማታ ማታ እዛ ጋር ብዙ ነገር የሚደረግበት አካባቢ፣ እኛ እዛ ጋር ስንቆም ሁል ጊዜ ወንጌል ይነገራል። በቃ እና የመንፈስ ቅዱስን ሙላት የማስታውሰው ያኔ በዛ መንገድ ነው። ቤት መጥቼ በልሳን ነው የምጸልየው። የትም ቦታ በቃ የሆነ ማህበር የሆነ ጸሎት ምናምን ከተባለ በቃ በልሳን ነው የምጸልየው ረጅም ሰዓት ማለት ነው። እና ለእኔ ያ በጣም ወርቃማ ጊዜ የምለው ነው። ሪልም ደግሞ ያ ነው ህይወቴን በሙሉ ሲመራኝ የነበረው፣ ሲረዳኝ ሲያግዘኝ የነበረው ማለት ነው። እና መንፈስ ቅዱስ የተሞላሁት ጃልሜዳ ሜዳው ላይ ተኝቼ ነው ማለት ነው። አሁን ደግሞ እንግዲህ ወደ አገልግሎት ውስጥም ከመጣሁኝ በኋላ ሌላ ስቴፖች ደግሞ አሉ። ቢሮ ውስጥ ቁጭ ብዬ እንደዚህ ወንበር ላይ እዚህ ውስጥ በጣም ከዚህ ውስጥ ነው የሚወጣው፣ እንደዚህ ነው የማየው። ግን ቁልፍ ነው የማየው በጣም የዛገ አይነት ቁልፍ ነው የማየው ማለት ነው። እና ከዛ መንፈስ ቅዱስ ይናገረኛል። ያው እኔ ሐዋርያነትን ከሱ ስለተቀበልኩኝ ማለት ነው፣ ከመንፈስ ቅዱስ ስለተቀበልኩኝ እሱን ነው በደንብ ኢንካውንተር ነው ብዬ የማስበው። እና መንፈስ ቅዱስ በቃ ያንን ጸጋ ቀብሬ እንዳቆየሁት እንዳዘገየሁት እግዚአብሔርን እንዳልታዘዝኩት ምናምን ተናገረኝ ማለት ነው። ለእኔ ግን ምንድን ነው አሁን ቸርች ውስጥ ነው ያለሁት፣ ቢሮ ላይ ነው ያለሁት፣ እያገለገልኩ ነው ያለሁት፣ እንደዚህ አይነት ነገር ውስጥ ነው ያለሁት። ግን መንፈስ ቅዱስ ያንን ሲናገረኝ በቃ አሁን መወሰን ያለብኝ ጊዜ ነው ብዬ መጸለይ ጀመርኩኝ ማለት ነው።
ከዛ በኋላ እኔ መጀመሪያ ያን ነገር ስለሰማሁኝ ከመንፈስ ቅዱስ ኃይለኛ ኢንካውንተር ስለሆነ እሱ በቃ በጣም ነው ደስ ያለኝ። ምንም ነገር የለም በዛን ሰዓት የሚገርም ነገር ገንዘብ የለም፣ ምንም ነገር የለም። የአንድ ወር ነው ገንዘብ የቤት ኪራይ የተከፈለው፣ ግን በእምነት ጀመር ነው ማለት ነው። እንግዲህ እግዚአብሔር እየረዳን በጣም አሁን እንግዲህ ወደ 17 ጊዜ ደቀ መዛሙርት አስተምረን አስጠምቀናል። ፋውንዴሽን ክላስ ሌቭል 1 ሌቭል 2 አስተምረን አስመርቀናል። በጣም ብዙ ስራዎችን የእግዚአብሔርን ስራ ሰርተናል። እንግዲህ ወደዛ ከሄድኩኝ በኋላ የቅባቱ ሚስጥር የሚል አንድ መጽሐፍ ጽፌያለሁ። በሱ ውስጥ ደግሞ እግዚአብሔር አምላክ በቤተ ክርስቲያን ውስጥ የሰራቸውን ተአምራቶችን አካትቼ ስለ ቅባቱ ማሰራር ብዙ ነገር ጽፌያለሁ። መጽሐፍ አለ ማለት ነው። እና የመንፈስ ቅዱስን ኢንካውንተር በዋነኛነት በዛ መንገድ ምሪትን ስለሰጠኝም አቅጣጫዬንም ስላስያዘኝ ወደ መስመሬም ስላወጣኝ ያንን የማረሳው ነው እላለሁኝ ማለት ነው። እኔ ያለ መንፈስ ቅዱስ በዚህ ዓለም በጨለማ ውስጥ እንደሚኖር አይነት ሰው ነኝ፣ ለእኔ ማለት ነው። አንደኛ እኔ በባህሪዬ ምን አይነት ባህሪ ያለኝ፣ ስህተትም ሊሆን ይችላል ነገርየው፣ ካመንኩበት ያንን ነገር ለማድረግ ምንም ነገር ማልፈራ አይነት ሰው ነኝ። በባህሪዬ ያ ነው። በዓለምም እያለው እንደዛ አይነት ሰው ነኝ። ያን ነገር ካመንኩበት ስህተትም ቢሆን አደርገዋለሁ። ከዛ ስህተት መሆኑን ካወቅኩኝ ደግሞ ይቅርታ የምጠይቅ ከሆነ ይቅርታ ጠይቃለሁ እና ደፍሬ ማድረግ አይነት ሰው ነኝ። እና መንፈስ ቅዱስ ለእኔ በቃ በጨለማ ላይ እንዳለ አይነት ብርሃን ነው። ልክ እሱን ሳጣ ጨለማ ውስጥ ነው የምገባው። አስቸጋሪ ነው ለእኔ። ያልሰማሁት ቀን ግራ ነው የሚገባኝ። ቤተ ክርስቲያኗም እስካሁን ድረስ የቆየችበት የኔ ጥበብ የኔ ከሰው ጋር ያለኝ ባይዘዌ አሁን ይሄ ጊዜ በጣም ከባድ ጊዜ ነው አይደል? በግንኙነት ነው በጣም የሚሰራው ማለት ወንጌል ራሱ በጣም ግንኙነት ይፈልጋል። ሰው እርስ በርስ ይገባበዛል፣ የሆነ ነገር ይደራረጋል ምናምን አይደል? እኔ ያው የሚታወቅ ነው ተገንጥዬ ነው ያለው መንፈስ ቅዱስ ነው። ከዛ እኔ ነኝ እከሌ የሚባል ሰውዬ አለ ምናምን ምለው የለም በአገልግሎቴ ውስጥ ማለት ነው። መንፈስ ቅዱስ ግን አለ። እስካሁን ቤተክርስቲያኗ የሄደችው እኔም ራሴ እንደ ቤተሰብ የሄድኩት በመንፈስ ቅዱስ ምሪት ነው። አርግ ካለኝ አደርጋለሁ፣ አታርግ ካለኝ ያ ነገር አደገኛ ነገር ሊሆን ይችላል፣ አላደርገውም። እና አንዳንድ ጊዜ በጣም ብዙ ሰዎች ያው አባዶ ገደራ ጋ ነው ቸርቻችን ያለው። አሁን እንደውም እያደገ ነው። አሁን አካባቢ እኛ ስንገባ ግን በጣም በቃ እንትን ነበረ፣ ድክም ያለ አካባቢ ነው የነበረው። እና እንዴት በቃ ይህን ጸጋ ይዘህ እንደዚህ እያስተማርክ እንደዚህ አይነት ጸጋ እያለ ለምንድን ነው ወደ ከተማ ማትወጣው ምናምን ይላል ሰው። ግን መንፈስ ቅዱስ እንደዛ አላለም። እስካሁን ድረስ ባለው ሁኔታ እንትን ቦሌ ሄደ ቸርች ክፈት አላለኝም እስካሁን ድረስ። እዛ ቦታ ላይ ግን ጌታ ፍሬ እንደሚሰጠኝ ግን ተናግሮኛል። ስለዚህ ስንጀምረው ባዶ ነው የነበረው አካባቢው፣ እንዳልኩ በጣም የተጎዳ አካባቢ ነው የነበረው። አሁን ግን አካባቢው በቃ እኔ ማምነው ምንድን ነው እኛ ስላለን ነው እያደገ ያለው ብዬ ነው ማምነው እኔ። ምክንያቱም የጸጋውን ሁኔታ አይቼዋለሁ። ሰዎች ወደዚህ ጸጋ ሲጠጉ ምንም የሌላቸው ሰዎች ባዶ ኪሳቸውን መጥተው ኪሳቸው ይሞላል፣ በቃ ትልቅ ሰው ይሆናሉ ምናምን። እንዲህ አይነት ባህሪ ያለው የባረክ ባህሪ ያለው እና አካባቢውን ባርኳል ብዬ አምናለሁ። መንፈስ ቅዱስ ለእኔ የፈለግኩት ምንድን ነው ዋነኛ ነገር፣ መንፈስ ቅዱስ ለእኔ በጨለማ ውስጥ እንዳለ ስቀመጥ ለእኔ ብርሃን ሆኖ የሚገለጥ ካያለሱ ደግሞ ወደ ጨለማ መመለስ አይነት ሰው ነኝ። ግራ ነው የሚገባኝ። ቤተሰቤንም ለመምራት ከሰው ጋር ያለኝን ግንኙነት፣ ቤተክርስቲያን ጋር ያለኝ ግንኙነት ሁሉ በመንፈስ ቅዱስ ላይ የተመሰረተ ነው። ያ ካልሆነ በጣም ለእኔ ከባድ ነው ማለት ነው። ምክንያቱም ከዚህ በፊት የገጠሙኝ ነገሮች በጣም ጠንካራ ነገሮች ስለሆኑ አሁንም የምደገፈው እሱ ላይ ነው ማለት ነው። እና መንፈስ ቅዱስ ለእኔ ያው መሪ ነው እንደሚሉት ወንድሞችም እኔም መሪ ነው ላለው፣ ግን ደግሞ በጨለማ ላይ የሚያበራ ብርሃን ነው ብዬ ደግሞ ገልጠዋለሁ ለራሴ ደግሞ። የሁላችን የጋራ ጥያቄ ነው። ግን ኢየሱስን እወደዋለሁ። የምወደው እሱ ያው መጽሐፍም እንደሚል አስቀድሞ ስለወደደን እኛም እንወደዋለን። መጽሐፍ ላይ ስለተጻፈ ብቻ ሳይሆን ደግሞ ፍቅሩን በተግባር በዚህ ምድር ላይ እኔ ስላየው ስለቀመስኩኝ እወደዋለሁኝ ስል የነካሁትን ነው። አሁን ዮሐንስ ሲናገር እኛ ያየነውን የሰማነውን
የዳሰስነውን እሱን እነግራቸዋለን አይደል? ኢየሱስ ለእኔ እንደዛ ተጨባጭ ነው። በመጽሐፍ የሰማሁት የተባለ ሲሰበክ የሰማሁት ምናምን ሳይሆን የሚነካ ነው ኢየሱስ ለእኔ። ስለዚህ ፍቅሩን በሚነካ መንገድ ስላየሁ እወደዋለሁ። በወንጌል ምክንያት በሚመጣ ነገር እስካሁን ድረስ በጣም ብዙ ነገሮች አብረን አሳልፈናል ከኢየሱስ ጋር። ወደፊትም ደግሞ ምንም ነገር ቢመጣ ስለምወደው ብቻ ያንን ነገር ለመቀበል ዝግጁ ነኝ ማለት ነው። በወንጌል ጉዳይ ማለት ነው። እወደዋለሁ።